ማይረሩስ ብዙ ወገባሩ ሆዳት ሰአለው ለባለ ማይረር ከመይወስድ ገባረ ለማይረሩ። እግዚአብሔር ወዱና ፈቅዱ በዛሬቱ ዕለት እንድንገናኝ እግዚአብሔር ስለፈቀደ ከምስጋና ይግባው። እንግዲህ ሁላችሁም በያላችሁበት ሁላችሁም ኃላፊዎች ናችሁ፣ መሪዎች ናችሁ። እንግዲህ እኛም ኃላፊነት እንግዲህ የተሰጠን ኃላፊነት ቀላል አይደለም። በውጭ ስናየው እንዲያው ቀላል መስሎ ይታያል እንጂ አሁን በጥቅሱ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማይረሩሰ ብዙ አዝመራው ብዙ ነው፣ ሰአለው ለባለ ማይረር ነው። የአዝመራውን ባለቤት ለምኑት ከመይወስድ ገባረ ለማይረሩ፣ ለአዝመራው ሰራተኛ ይጨምር ዘንድ የሚል ኃይለ ቃል ነው። እንግዲህ የገዳማት መምሪያ የበላይ ኃላፊው እንደሆኜ እዚህ እንዳገለግል ቅዱስ ሲኖዶስ በመንፈስ ቅዱስ ተመርቶ በዚሁ መድቦኛል። እኔ በእውነቱ ስሰማ ደስተኛ ነኝ። ምክንያቱ እኛም የተገኘነው ከገዳም ስለሆነ አሁን መልሶ ገዳማትን መላላክ ማገልገል፣ አባቶች ለእናቶች ሀሳብን ተቀብሎ ሀሳብን ደግሞ ለሚመለከተው አቅርቦ መፈጸም ማስፈጸም እንግዲህ ኃላፊነት ተጥሎብናል። ሆኖም እንግዲህ ይህን አደራ ስንቀበል ስራ ለመስራት ነው። የስራ ባለቤት እግዚአብሔር መንፈስ ቅዱስ ነው። ወቲለነ ለሰው ፈጽሞ ለመንፈስ ቅዱስ። እኛ እንጀምራለን፣ እናቅዳለን፣ እናልማለን፣ የሚያስፈጽመን እግዚአብሔር መንፈስ ቅዱስ ስለሆነ እንግዲህ በእቅድ እንነሳለን። ደግሞ እንዲሁ ሰርተን ደግሞ ለመፈጸምና የተጣለብን አደራ ለመወጣት እግዚአብሔር መንፈስ ቅዱስ ይርዳን ነው የምለው። በቀላሉ የሚታይ አይደለም። በገዳማቱ ዛሬ ብዙ ችግር ይታያል። ብዙ አባቶች እናቶች ከገዳም እየፈለሱ የሚያዳምጣቸው እያጡ የሚሰማቸው እያጡ አቤት መያ እያጡ በየጊዜው እንሰማለን እናያለን። የተዘጉ ገዳማትን አይተናል። መቼም እዚህ መዘርዘር ባይቻል እግዚአብሔር እንግዲህ ለበጎ ካደረገልን ከፈቀደልን እንግዲህ እናንተን ልጆችን የቀድሜ አስከትዬ ሁላችሁም በእውነቱ እግዚአብሔር በሚያውቀው ቅን መንፈስ የተመላችሁ አባቶች ናቸው ያላችሁትን ከተገናኘ መጋቤ ካህናቱ ነቱ መጥተው ፊትም ሲያነጋግሩ ፊትም ሳውቆት ቀና ነዎት፣ ወርዋራ ነዎት፣ መልካም ነዎት እና ሁሉም ደግሞ ሰራተኛው ሳይ ሁሉም የእሽባይነት የታዛዥነት መልክ የሚታይበት ስለሆነ እንግዲህ ሁላችንም እኛ አሁን ሹመት አይደለም፣ ይሄ መታዘዝ ነው፣ ተልእኮ ነው። መውጣት መውረድ፣ የተጎዱትን ማየት መመልከት፣ ተመልክቶ ደግሞ እንዲሁ ዝም ማለት ሳይሆን አቅማችን እስከፈቀደ ድረስ የምንጓዝበትና እግዚአብሔር ከረዳን ስራ የምንሰራበት ጊዜ እንደሚሆን ተስፋ አደርጋለሁ። እንግዲህ ለሁሉም እግዚአብሔር አምላካችን ይርዳን ነው። ዛሬ ብሶት በየቦታው አለ፣ በየገዳማቱ አለ። በዚያም ይመጣል፣ በዚያም ይመጣል። አቅጣጫ የሚያሳያቸው እያጡ የሚጠይቃቸው እያጡ ስለሆነ ይህን ደግሞ እንግዲህ ቤታችን ከዚሁ እንግዲህ ስጋ ሰጥቶ ቢላዋ መንሳት የሚባላልና እኛ እዚህ ላይ ካስቀመጡን ከላይ ያሉት ካገዙን በበጀትም በተለያየ መልኩ አስፈላጊው ነገር ከተደረገ በእውነቱ እንግዲህ ለተልእኮ እግዚአብሔር ይህንን በሽታዬን ካራቀልኝ ትንሽ አሁን የልብ ድካም አለብኝ፣ ስሜት ይቀባ ቀላል አይደለም ውስጥ ያለውና አንድ ቤት እንኳን ማውጣት እየተቸገርኩ ነው። ጤና ከሰጠኝ እውነቱ ቦታ አይወስንም ብዬ ተስፋ አድርጋለሁ። አቀበቱንም ቁልቁለቱንም ወጥተን ገዳማትን ለመጎብኘት ችግሩን ለመቅረፍ ጥረት እናደርጋለን። ከኛ የሚጠበቀውን እኛ ማድረግ የምንችለውን ካደረግን ከዚያ በኋላ ደግሞ ስራውን የሚያስፋፋ እግዚአብሔር መንፈስ ቅዱስ ነው። እኛ በቅንነት በታማኝነት በበጎነት እንንቀሳቀሳለን። እኔ እንዲያው እንትን እንዳላበዛ እንጂ ደቡብ ኦሞ ሲሄድ በእውነቱ ቤተክርስቲያን ሁሉ ተዘግተውን ያገኘኋቸው። ከዚያ የ7 ዓመት ቆይታዬ ያው ልጆቼ ይመሰክራሉ። በዚያ
ብዙ ውጣ ውረድ ነበረ። በእግሬ በበቅሎ በሞተር ሳይክል ሳይቀር ነበረ። ግን ብዙ አልተነገረም፣ ብዙ አልተወሳም እንጂ እግዚአብሔር ይመስገን ያንን መንገድ በር የከፈቱ እኔ ነኝ ባልልም እግዚአብሔር ያውቀዋል። አሁንም ቢሆን ከዚህ ያላነሰ ነው። መንገድ በሌለበት ጊዜ ነበር የሄድኩትና ዛሬ እኔ ስወጣ በጀት ተለቀቀ። በጀት በሌለበት ጊዜ መንገድ በሌለበት ጊዜ ያን ሁሉ በረሃ ጫካ ውስጥ እያደርኩ ነበር። አሁን ደግሞ እንግዲህ እግዚአብሔር ከፈቀደልን ካስቀመጠን እንግዲህ እግዚአብሔር እሱና ባለቤቱን አስቀድመን እንንቀሳቀሳለን ነው እንቀሳቀሳለን። ችግር ባለበት እሱ ባለቤቱ ለመሄድ እንሞክራለን። እዚህም ቢሮ ሆነን እንግዲህ እግዚአብሔር ያሰራን እንሰራለን። እኛ በቅንነት በበጎነት መነሳሳት ነው። በቅንነት በበጎነት በጸሎት እየተመራን ከሰራን እግዚአብሔር አምላክ ደግሞ በሩን እየከፈተ በሩን ያሳፋልናልና ልጆች ደግሞ የሚከተሉን አናጣም። አሁንም ተስፋችን የለመለመ ነው። እንግዲህ እግዚአብሔር አምላካችን እንግዲህ ይህን አደራችን እንድንወጣ እንዲያው እግዚአብሔር ይርዳን። ስራውን ኃላፊነቱን መቀበል አይደለም። እኔ ፈጣሪን አመሰግናለሁ። 20 ዓመት በቆይታዬ ደቡብ ኦሞም 7 ዓመት ኢየሩሳሌም 10 ዓመት እዚህ ድርባም ቢሆን እኔ እዚህ ተቀምጬ የምቆይበት ጊዜ አልነበረም። ያው በቦታ የተገኘች ያለውን ነገር ከሰራተኞች ጋር በመንቀሳቀስ ነው የማሳልፈውና አሁንም እንዲሁ ደግሞ አደራነቱን ተቀብለው ብቻ ኃላፊነት መባሉ ቁም ነገር የለውም። ሰርቶ ስራን በተግባር ማሳየትና መግለጽ ስለሆነ እንግዲህ የስራ ባለቤት እግዚአብሔር መንፈስ ቅዱስ ይርዳንና እንግዲህ ለመስራትም ለመንቀሳቀስም ያብቃን። የኔ ያለኝ እንግዲህ ያው የተፈጥሮ እሺ ይሁን ነው። እንግዲህ ካለቀሰው ጋር ማልቀስ ነው፣ ካዘነው ጋር ማዘን። ይሄ የተፈጥሮ ጸጋ ስለሆነ እኔ ያው ልጆቹ የደቡብ ልጆች የሚከተሉ የዚያን ጊዜ ያሳየኋቸው ፍቅር ነው። የዚያን ጊዜ ያሳየኋቸው እና እስካሁን ድረስ ልጆች አልተለዩ። በወጣ ከዚያ ከደቡብ ከወጣው 7 ጊዜ ሄጃለሁ። የምሄድበት ምክንያት ሌላ ኖሮኝ አይደለም፣ ወይም ሽሞቱ ቀረበዬ አይደለም። ግን እዚያ የወደቁትን ሰዎች የተቸገሩን ሰዎች ስለማውቅ ሲሄድም መጣኑን ጧፉን አስፈላጊውን ነገር እንዲሁ እያዘጋጀን እየሄድን ነበር የምንጎበኛቸውና እንግዲህ በሁሉም ቦታ እንግዲህ ለመንቀሳቀስና ለመስራት ተወቃሽ ከሆን ደግሞ ሰርተን እንዲሁ በስራ ለመገለጥ እግዚአብሔር አምላካችን ይርዳን ነው። እንግዲህ እግዚአብሔር እንግዲህ ሰላሙን ይስጠን። እንግዲህ ጀምረን ደግሞ ለመፈጸም ባንፈጽመው እንኳን እንዲያው በር ለመክፈት እንዲያው እስካሁን ተደክሟል። ቀደም እንዳላችሁ እንደሰማሁት ብዙ ነገር ደክማቸዋል። ባለው እንቅስቃሴ ተንቀሳቅሳቸዋል። ወደፊት ደግሞ እንግዲህ ስራን የሚያሰፋ መንገድን የሚመራ መንገድን የሚያመለክት እግዚአብሔር ስለሆነ የምንወጣበትን የምንወርድበትን የምንሰራውን ስራ ሁሉ እግዚአብሔር እንግዲህ አምላካችን እየረዳን እየገለጸልን በበቂ ባይባል እንኳ አቅማችን የፈቀደውን ሰርተን እንዲሁ ከአባቶቻችን ጎን ለመሰለፍ ያብቃን። እንግዲህ ምንጊዜም መስበብ ጻማሁ ማምሃለውና ንባለ እግዚአብሔር ነው የተባለውና ወጥቶ ወርዶ ደክሞ አገልግሎ ነው ከቅዱሳን ጋር መሰለፍ የሚቻለው። ስም ይዞ በስም የከበረ የጸደቀም የለም። ሁሉም አባቶቻችን ክብር ጸጋ የተሰጣቸው ታደላቸው በበጎ ስራቸው በመልካም ስራቸው ስለሆነ እንግዲህ እኛም ቢሆን የአባቶቻችን ልጆች እስከወንድን ድረስ እንዲሁ በተቻለ አቅማችን በፈቀደ ይሄን እናደርገዋለን ይሄን እናደርገው ሳንል እየተወያየን እየተመካከርን እንድናደርገው የሚገባውን ሁሉ እንድናደርግ እግዚአብሔር አምላካችን ይርዳን። ወላዲተ አምላክ እመብርሃን እንግዲህ ምልጃዋ አይለየን፣ የእሷም ቸርነት አይለየን፣ የቅዱሳን መላእክት ተራድኦ አይለየን። እንግዲህ በጣም አመሰግናለሁ። በእውነቱ ልጆቻችን ሁላችሁም በዚህ ዛሬው የተገኛችሁን ሁሉ አመሰግናለሁ። እኔ አንድ ዓላማያ ለወጣሁበት ዓላማ ራባይ ጠማኝ የምለው ነገር የለኝም። ደቡብ ልጆች ያውቃሉ። ወጣው እስከምመለስ ድረስ ጠንካሮች ልጆች ተከተሉኝ። የዚያ ውሃ ጠማኝ ራበይ ጠማኝ የሚል ሰው አልፈልግም። ምክንያቱም እንሄድ በረሃ ውስጥ ነው፣ አርብቶ አደር ነው ያለው። የፈለግነው ምግብ አይገኝም ነበር። አሁንም እንግዲህ ጉዟችን እንግዲህ አቀበት አለ፣ ቁልቁለት አለ፣ በረሃ አለ። በዚያ ሁሉ እንግዲህ ያው ጠንክሮ እኔ ስቀድሞ ልጆች እንዲያው እንደምትከተሉ ተስፋ አደርጋለሁ። ለዛሬውም አመሰግናለሁ። ልጆች ክብር ያድላችሁ፣ ቤቱንም ያስፋ። እግዚአብሔር ለሀገራችን ለኢትዮጵያ ሰላም ያወርድልን። እስኪ አሁን ሰላም እንዲያው የምናይበት የምንሰማበት እግዚአብሔር ሰውና ሰው ተፋቅሮ የሚተዛዘንበት ዘመን ያድርግልን። እግዚአብሔር አምላካችን እኛንም ስራችን እግዚአብሔር አምላካችን ይባርክልን።
ሳንሰራ ቀርተን ተወቃሽ ከመሆን ያድነን፣ ብርታት ይስጠን። እንግዲህ ጥበቡን ይግለጽልን። የጥበብ ባለቤት እሱ ነውና ጥበቡን እየገለጸ የተጎዱ ገዳማትን ለማየት ያብቃን። ሁላችሁም አይለያችሁ፣ ያክብርልኝ።